ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦች በዛሬው ቆይታችን ደግሞ ላጋራችሁ ወይም ሼር ላድርጋችሁ የሚፈልገው ጉዳይ ብዙ ሴት እህቶቻችንን የሚጠቅም ወሳኝ መረጃ ይዤላችሁ ቀርቤያለሁ። ይኸውም ደግሞ በተለይም ደግሞ ነፍሰ ጡር ለሆኑና አሁን በዚህ ሰዓት ላይ በእርግዝና ወቅት ላይ ለሚገኙ እህቶቼ ወሳኝ መረጃ ይዤላችሁ ቀርቤያለሁ። አንድም የጥንቃቄ መልእክት ነው፣ አንድም ደግሞ ልታደርጉና በህይወታችሁ በዚህ በእርግዝና ወቅት ላይ እንደዚሁም ደግሞ በዘወትር የህይወታችሁ ጊዜ ውስጥ ልታከናውኗቸው የሚገቡ ጉዳዮችን በተለይም ደግሞ ይህ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ሆናችሁ በእርግዝና ወቅት ላይ የምትገኙ ሴቶችን የሚመለከት ወሳኝ መረጃ ነው ማጋራችሁ። በጣም የጥንቃቄ መልእክቶችም አሉ። እንደዚሁም ደግሞ በህይወታችሁ ውስጥ ዘወትር በዚህ በእርግዝና ወቅት ብቻ ሳይሆን ዘወትር ልታደርጓቸው የሚገቡ ጉዳዮችን አንዳንድ መረጃዎችን አጋሯቸዋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በእግዚአብሔር ስም ጠይቃለሁኝ። ወደ መጀመሪያውና ወደ ዋናው ጉዳይ እንግባ። ይህ የጥንቃቄ መልእክት ነው። የመጀመሪያው ውድ ቤተሰቦቼ የጥንቃቄ መልእክት ነው። አስተውሉና አዳምጡኝ። በየትኛውም አጋጣሚ ይሁን በማንኛውም ጉዟችን ይሁን እርግዝና ከተፈጠረበት ጊዜ አንስቶ ጽንሱን እስከሚወለድበት ጊዜ ድረስ ልጅ ተወልዶ እስከምታዩበት ጊዜ ድረስ እስካለው ድረስ ይህ ማለት የመጀመሪያው እርግዝናን ከተመለከታችሁበት ከመጀመሪያው ወር ጀምሮ እስከ 3-4 ወር ካለበት ጊዜ ጀምሮ በተለይም የመጨረሻዎቹ 8ና 9ኛ ወር አካባቢ መውለጃችሁ ወቅት ላይ እነዚህን አሁን የሚነግራችሁን ነገር በጭራሽ ማዳመጥ የለባችሁ። ይሄ የሚነግራችሁ ጉዳይ አንዱ ከጓደኛ ከቤተሰብ በዙሪያችሁ ካሉ ነገሮች አሉታዊና ኔጌቲቭ የሆኑ ነገሮችን የሚናገሩ ሰዎችን ድምፅ ልታዳምጡ አይገባም። አስተውሉና አዳምጡኝ። በእርግዝና ወቅት ላይ ሴት ልጅ በደንብ በመናፍስት የምትፈተንበት ወቅት ነው። ምክንያቱም ብዙ አይነት ፈተናዎችን ሴት ልጅ የምታስተናግደው በእርግዝና ወቅት ላይ ነው። አንድም ብዙ ጸሎት ማድረግ የማትችልበት ወቅት ነው። የማትሰግድበት ወቅት ነው። ወደ ምስጢራት የማትቀርበት ጊዜ ስለሆነ ዲያብሎስ በደንብ አድርጎ ፈተና የሚያበዛበት ወቅት ነው ይህ ወቅት። አስተውሉ ውድ ቤተሰቦቼ። ስለዚህ ከጓደኛ ከቤተሰብ በቅርቢያችሁ በዙሪያችሁ ካሉ ሰዎች በጭራሽ ኔጌቲቭ እና አሉታዊ ነገሮችን መስማት የለባችሁ። ለምሳሌ ልንገራችሁ። አንድ የምናውቃት በቅርብ የምናውቃት እህታችን እንደዚህ ብላ ትናገራለች ለአንድ ጓደኛዋ ነፍሰ ጡር ለሆነች ሴት ይኸውም 7 ወርና እስከ 8 ወር ወይም ደግሞ 9ኛ ወር ላይ ኦልሞስት ለመውለድ በጣም አጭር ጊዜ የቀራት ወቅት ላይ ይህ ነገር ይነገራታል። አስተውሉ ምን ብላ ነው የተናገረችው? አንድ ጓደኛዬ እኮ ነፍሰ ጡር በነበረችበት ወቅት ላይ እንደዚህ ሆነና እንደዚህ ተከሰተና እንደዚህ ሆነች ብላ ትናገራታለች። ይቺ ልጅ ድምፅ ከሰማች ቀን ጀምሮ በአጠቃላይ መረበሽ ትጀምራለች። በአጠቃላይ ህይወቷ በሙሉ መቃወስ ይጀምራል። ሄዳ የደም ልኬት ወይም ደግሞ የደም ፍተሻ በምታደርግበት ጊዜ የደም ግፊቷ እየጨመረ በየጊዜው እየጨመረ ሰውነቷ ከፍ ወዳለ ወደማይሆን የደም ግፊት አካል ውስጥ መሄድ ይጀምራል። ይህ ነገር በተከሰተ ጊዜ ልጅቷ በጣም ራሷን መቆጣጠር ከማትችልበት ደረጃ ላይ ትደርሳለች። በዚህ ሰዓት ይህንን ሀሳብ ያቀረበው ዲያብሎስ ራሱ ነው። ስለዚህ ውስጣችን የተቀመጠው መንፈስ ውጪ ካለው መንፈስ ጋር በመናበብ ይህንን ነገር ከፍ እያደረገ ይመጣና መከራውን ያብስብናል ማለት ነው። ስለዚህ ይህቺታችን በጣም ብዙ መከራና ጭንቀት ውስጥ መግባት ጀመረች። ስለዚህ የደም ግፊቷ ከጊዜ ወደ ጊዜ እየጨመረ መምጣት ጀመረና ወደማይሆኑ ችግሮች ውስጥ መግባት ተጀመረ ማለት ነው። አስተውሉና አዳምጡኝ። ስለዚህ ውድ ቤተሰቦቼ ከጓደኛ ከቤተሰብ ይሄ ነው ይሄ እንደዚህ ነው በጉዟችሁ በትራንስፖርት በማንኛውም ነገር ዛሬ ሰዎች ለሚያወሯቸው ነገሮች ለከት የላቸውም። በነፍሰ ጡር ሴት አጠገብ ምን ማውራት እንዳለብን ብዙዎቻችን መለየት አንችልም። በታመሙ ሰዎች መካከል ምን መናገር እንዳለብን ብዙዎቻችን አናውቅም። በህፃናት በልጆቻችን መካከል ፊት ለፊት እንኳን ምን መናገር እንዳለብን ብዙዎቻችን አናውቅም። ስለዚህ የመጀመሪያው ልናስወግድ የሚገባው አሉታዊ ነገርን ነው። እርግዝናችንን ካረጋገጥንበት ቀን ጀምሮ ነፍሰ ጡር መሆናችንን ካወቅንበት ቀን ጀምሮ እስከምንወልድበት ጊዜ ድረስ በጣም በጥንቃቄ ልንጓዝ ይገባል። አሉታዊ ነገራትን በጭራሽ ልንሰማ አይገባም። ብንሰማ እንኳን ያንን ነገር ወደ ውስጣችን ላለማስገባት ቶሎ ብለን መንፈሳዊ ነገር ቀይረን ራሳችንን ያን ነገር እያዳመጥን ውስጣችንን በመንፈስ ቅዱስ ምሪትና ሀሳብ ውስጥ ደስ በሚሉና በሚያማምሩ ነገሮች ራሳችንን ልንሞላ ይገባል። ውድ ቤተሰቦች ይሄ የመጀመሪያው ጉዳይ ነው። ከማንኛውም ከቤተሰብ ከጓደኛ በዙሪያችን ካሉ ሰዎች ልንሰማ አይገባም። ይህንን በደንብ አድርገን ማስተዋልና ማሰብ ይገባናል። ሁለተኛው ልንጠነቀቀው የሚገባው ጉዳይ ደግሞ በዚህ በእርግዝና ወቅት ላይ የምትለብሷቸውን ልብሶችና አለባበሳችሁን ክርስቲያናዊ አለባበስ ልታደርጉ ይገባል። ይህ ልብሳችሁን ሰውነታችሁን የተገላለጠ አድርጋችሁ የምትጓዙ ሰዎች ራሳችሁን
አንደኛው በመጀመሪያ ደረጃ ውስጣችሁ ተቀምጦ እናንተ የተቆራረጠ ልብስ እንድትለብሱ እርቃናችሁን የሚያሳይ ገላችሁን የሚያሳይ የእርግዝና ሰውነታችሁን የሚያሳይ ልብስ የምትለብሱት ውስጣችሁ ባለው መንፈስ አማካኝነት ነው። ዛሬ ብዙ እህቶቻችን የሚያደርጓቸው ነገሮች ለእነሱ ፋሽን፣ ዘመናዊነት ሊመስል ይችላል። ግን ውስጣቸው አብሯቸው የተቀመጠው ያደገው መንፈስ የሚያሳያቸው ምልክቶች ናቸው። ከውስጥ ወደ ውጭ የሚገልጣቸው ምልክቶች ናቸው ማለት ነው። ስለዚህ አለባበሳችሁን ክርስቲያናዊ ልታደርጉ ይገባል። በተለይም ደግሞ በእርግዝናችሁ ወቅት ላይ እርግዝናችሁን ካረጋገጣችሁበት ቀን ጀምሮ አለባበሳችሁ ክርስቲያናዊ ሊሆን ይገባል። ይህንን ስላችሁ አለባበሳችሁ ለዛች ለእርግዝና ወቅት ብቻ ሊሆን አይገባም። ዘወትር የክርስቲያናዊ ሕይወት ውስጥ አለባበሳችሁ ክርስቲያናዊ አለባበስ ሊሆን ይገባል። የምትለብሷቸው ልብሶች በጣም ሰውነታችሁን አጉልቶ የማያሳዩ በጣም ቀለል ያሉ ምቾት የሚሰጡ አይነት አለባበሶችን ልትለብሱ ይገባል። አስተውሉ ውድ ቤተሰቦቼ፣ ዛሬ ብዙ ሴቶቻችን ዋጋ እየከፈሉ ያሉት አንዱ ትልቁ የዝሙት መንፈስ፣ የዓይነ ጥላው መንፈስ፣ የቡዳው መንፈስ፣ የኢሉሚናቲው፣ የግብረ ሰዶሙ፣ የሌዝቢያኑ መንፈስ መከራ እያሳየን ያለው አንዱ በአለባበሳችን ምክንያት ነው። አለባበሳችንን በአግባቡ በክርስቲያኑ አለባበስ ስለማንለብስ፣ አንድም ደግሞ ውስጣችን የተቀመጠው መንፈስ ወደ ውጭ የእኛን ማንነት እየገለጠ እያሳየ ውጭ ካለው የዝሙት መንፈስና የዓይነ ጥላ መንፈስ ጋር በመናበብ ውስጣችን የመናፍስት መጫወቻ እንሆናለን ማለት ነው። ስለዚህ ሁለተኛው መጠንቀቅ ያለብን አለባበሳችንን መጠንቀቅ በጣም ወሳኝና አስፈላጊ ጉዳይ ነው። በዚህ በእርግዝና ወቅት ላይ ከማስጠንቀቂያ የጀመርኩት በደንብ እንድትጠነቀቁና እንድታውቁ ስለሚፈልግ ነው። ብዙዎቻችን ቀለል አድርገን የምንመለከታቸው ጉዳይ ስላሉ ማለት ነው። ወደ ምርመራ ወይም ደግሞ ወደ ሕክምና ቦታ ስትሄዱ ወይም ደግሞ ለቼክአፕ ስትሄዱ በጣም መጠንቀቅና ማድረግ ያለባችሁን ነገር ልንገራችሁ። ከቤታችሁ ቼክአፕ ብላችሁ ከመውጣታችሁ በፊት በተቻላችሁ አቅም አቡነ ዘበሰማያት ብላችሁ ጸልያችሁ ከቤት ልትወጡ ይገባል። ብዙ ክርስቲያኖች በተለይም ብዙ ኦርቶዶክሳውያን የምንሸወደው እዚህ ጋር ነው። ሕክምናው ላይ የመናፍስቱ ዓለም ምን ያህል ጠልቆ እንደገባ ብዙዎቻችን አልተረዳንም፣ አልተገነዘብንም። ጠላታችን ዲያብሎስ ጽንስ ከማህፀን ጀምሮ በማጨናገፍ በጣም ብዙ አይነት ልምዶች አሉት። ብዙ አይነት ፈተናዎችን እያደረሰ ጽንሱ እንዲጨናገፍ በተለያየ መንገድ ያደርጋል ማለት ነው። ይህ እንዳይከሰት አንዱ ወደ ምርመራ ቦታ ወደ ቼክአፕ ቦታ ከመሄዳችን በፊት ቤታችን ጸሎት አድርገን ሰግደን ጸልየን አቅማችን የፈቀደውን ጸሎት አድርገን ከቤት መውጣት ያስፈልጋል። ከቤት ስንወጣ ሆዳችንን እምነት መቀባት፣ ቅባ ቅዱስ ካለ ቅባ ቅዱስ መቀባት፣ በጸሎት በጸለይነው ጸሎት ሰውነታችንን አበሳ አድርገን ከቤት መውጣትን መለማመድ ያስፈልጋል። ሌላው ደግሞ የተባረከ ውሃ፣ የጸሎት ውሃ ቤታችን ሊኖር ይገባል። ሰውነታችንን ዳበስ እያደረግን ከቤት ወጥተን ወደ ቼክአፕ ቦታ መሄድ መቻል አለብን። ቼክአፕ ቦታ ላይ ከሄድን በኋላ ስንፈተሽ ማንኛውም አይነት የዲያብሎስ ፈተና እንኳን ቢኖር እዛ ቦታ ላይ እናንተን የሚያስፈራ እናንተን የሚረብሽ ነገር አትመለከቱም ማለት ነው። ዛሬ የሌለውን ህመም በላቦራቶሪ ላይ መንፈሱ ራሱ ይቀመጥና መንፈስና ህመም በሽታ ሆኖ ይቀመጣል። ከዛ በኋላ እናንተን እንድትጨነቁ አድርጎ ጽንሱ እንዲጨናገፍ በተለያየ መንገድ ይፈትናችኋል ማለት ነው። ስለዚህ ይህንን አይነት ልማድ ልታደርጉ ደግሞ ይገባል ማለት ነው። በጣም መጠንቀቅ ያለብን ጉዳይ እንግዲህ ይህንን የእርግዝና ወቅት ላይ እነዚህን አይነት መረጃዎች ማግኘት ከቻለን የእርግዝና ወቅቱን እንደጀመርን በደንብ አድርገን ራሳችንን ማየትና መፈተሽ ያስፈልጋል። አስተውሉ፣ እዚህ ጋር ባልና ሚስት አብራችሁ ደግሞ መሆን የሚገባችሁ ሰዓት ነው። ምክንያቱም በእርግዝና ወቅት ላይ ባል አጠገብ ካለ ብዙ ነገር ሊያግዛት ሊረዳት ስለሚችል ማለት ነው። አጋጣሚ ሆኖ እንግዲህ በተለያየ አጋጣሚ ባል አጠገብ የማይሆንበት ጊዜ ሊኖር ይችላል፣ ወይ የእሷ እናት የእሷ ቤተሰቦች አጠገብ ሊኖሩ ይችላሉ። ይህንን ነገር አብሮ የሚያደርጉባቸው አጋጣሚዎች ብዙ ሊሆኑ ይችላሉ። በዚህ አጋጣሚ ግን አብራችሁ የምትጸልዩበት፣ አብራችሁ የምትሰግዱበት፣ አብራችሁ የምትንበረከኩበት፣ አብራችሁ እግዚአብሔርን የምታመሰግኑበት ጊዜ ደግሞ ሊኖራችሁ ይገባል ማለት ነው ቤት ውስጥ። ይሄ በጣም ወሳኝ ነገር ነው። ቤተክርስቲያን የምትሄዱበት፣ የምትጸልዩበት፣ የምትሰግዱበት እንደዚሁም ደግሞ ጸበል ዘወትር የምትጠመቁበት ጊዜ ሊኖር ይገባል። አብራችሁ ባልና ሚስት እንደዚሁም ደግሞ ቤተሰቦች አንድ ላይ የሆናችሁ ማለት ነው። ከነብሰ ጡር ከሆነችው ሴት ጋር አብራችሁ የምትኖሩ ሰዎች ማለት ነው። ምክንያቱም ይህንን የማናደርግ ከሆነ መንፈሱ ስለሚናበብ ከአንዱ ወደ አንዱ እያደረገ ብዙ አይነት ፈተናዎችን ይዞ ይመጣል ማለት ነው። ይህንን መጠንቀቅ ማወቅ ከሁላችንም ይጠበቃል። እርግዝናችሁን ካረጋገጣችሁበት ጊዜ ጀምሮ በደንብ አድርጋችሁ ማወቅ ያለባችሁ ጸበል በደንብ መጠመቅ አለባችሁ። ጸበል ዘወትር የምትጠመቁት ጉዳይ ሊሆን ይገባል። እርግዝናው እስከምትወልዱበት ጊዜ ድረስ በደንብ አድርጋችሁ በተቻላችሁ አቅማችሁ እንደፈቀደው ጸበል ልትጠመቁ ይገባል። አስተውሉ ውድ ቤተሰቦች፣ ይህንን የሚላችሁ ለምን መሰላችሁ? የዘር መንፈስ አብሮን ይወለዳል። አብሮ ከማህፀን ጀምሮ ይወለዳል። ይህ እንዳይፈጠር በደንብ አድርገን የምንሰግድ የምንጸልይ ከሆነ መንፈሱ ከልጃችን ጋር አይወለድም። አስተውሉ ውድ ቤተሰቦቼ፣ መንፈሱ ከኛ ጋር ቢኖር እንኳን ከልጃችን ጋር መንፈሱ እንዳይወለድ ማድረግ እንችላለን።
ተረዳችሁ ውድ ቤተሰቦች? ስለዚህ ይህንን በደንብ ማድረግ ያስፈልጋል። ጸበል ዘወትር የምንጠመቅ ሊሆን ይገባል። በመጀመሪያ እንደነገርኳችሁ እምነት፣ ቅባ ቅዱስ የምንላቸው ነገር እያደረግን ጸበል በደንብ አድርገን ደግሞ የምንጠመቅ ከሆነ መንፈሱ ከማፀን ጀምሮ አብሮ ሊወለድ አይችልም ማለት ነው። ስለዚህ ይህንን ማድረግ ያስፈልጋል። ዛሬ በእርግዝናው ዓለም ላይ ያሉ ሰዎች እንደ ፋሽን ሰውነታቸውን ገልብጡና የተቆራረጡ ልብሶችን ለብሶ እንደ ፋሽን እርግዝናቸውን ለሰዎች ለማሳየት ይሮጣሉ። በዚሁ አጋጣሚ ደግሞ የቡዳው መንፈስ ይገባል። ሌላው መንፈስ ወደ ውስጣችን ይገባል። የቅናቱ የምቀኛው መንፈስ ደግሞ ወደ ውስጣችን ይገባል። ይህ ነገር እንዳይከሰት በዚህ በእርግዝና ወቅት ላይ በተቻለን አቅም ጸበል ዘወትር የምንጸበል ሊሆን ይገባል ማለት ነው። ሌሎቹ ስግደት፣ ጸሎት የምንላቸው ነገሮች እነዚህ ውስጥ የተካተቱ ሊሆን ይገባል ማለት ነው። በነገራችን ላይ ነፍሰ ጡር ሴት ወይም ደግሞ እንደዚህ ህመም አንዳንዴ የሚያስቸግራችሁ ሰዎች ካላችሁ አስተውሉ ውድ ቤተሰቦች። 3 ስግደቶች አሉ ብያለሁ ከዚህ በፊት 3 ስግደቶች አሉ። አርድኖ የምንለው እንደዚህ ዝቅ እያለን የምንሰግደው ነው፣ ከወገብ ሽርክ የምንለው ነው። አስተብርኮ የምንለው በጉልበት ተንበርክከን ግንባራችንን ሳናስነካ የምንመለሰው ነው። ሰጊድ የምንለው ደግሞ ግንባርን መሬት አስነክተን የምንመለሰው ነው። በጣም እኮ የምትገርም ቤተክርስቲያን ነች በእውነት። ስለዚህ ነፍሰ ጡር ሴት ሆዷ መሬት ደርሶ መንበርከክ ስለማትችል ምን ማድረግ ትችላለች? በአርድኖ መስገድ ትችላለች። እዛው እያለች አስተውሉ። በአርድኖ ስግደትን መስገድ እንችላለን። ብዙ ሴቶች የምትሰልፉት እዚህ ጋር ነው። ነፍሰ ጡር ነኝ፣ ስግደት መስገድ አልችልም፣ እንደዚህ ሆኛለሁ፣ አሞኛል፣ መስገድ አልችልም የምትሉ ሰዎች ከ3ቱ ስግደት አንዱን በአርድኖ ስግደት መስገድ ትችላላችሁ። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ እያላችሁ በአርድኖ እንደዚህ መስገድ ትችላላችሁ። ከወገብ ብቻ ቀስ እያላችሁ ጎንበስ እያላችሁ አስተውሉ ውድ ቤተሰቦች። ዋናው እኛ ስግደቱን በአግባቡ መስገድ ነው የሚጠበቅብን እንጂ ከልባችን በፍቅር የምናደርገው ከሆነ እግዚአብሔር የማይቀበልበት ምንም ምክንያት የለውም ውድ ቤተሰቦች። ስለዚህ ይህንን ልናደርግ ይገባል ማለት ነው። ምንድነው ያልኳችሁ? ጸበል ዘወትር ልንጸበል ይገባል። በተለይም ሰውነታችን የሆዳችንን አካባቢ በደንብ አድርገን ጸበል ልናስመታ ይገባል። ይህንን የምናደርግ ከሆነ ከመጀመሪያው ከጥንቃቄው ጀምሮ እስካሁን በስርዓት አዳምጣችሁኝ የመጣችሁ ከሆነና የምታደርጉ ከሆነ መንፈስ ከልጃችን ጋር አብሮ እንዳይወለድ ማድረግ እንችላለን። የሚያስጨንቁንን ነገሮች፣ የሚረብሹንን ነገሮች እናርቃለን ማለት ነው። አሁን ደግሞ በጣም ብዙዎቻችሁ የምትጠቀሙበትና ልጃችሁን የሚቀይሩ ልጆቻችሁ ከተወለዱ በኋላ መንፈሳዊ ነገራትን እንድትለማመዱ የሚያደርገውን ነገር ደግሞ ልንገራችሁ። በእርግዝና ወቅት ላይ አስተውሉ ውድ ቤተሰቦች። በእርግዝና ወቅት ላይ የምትሰሟቸው ድምፆች በሙሉ ልጆቻችሁ አብሯቸው የሚወለዱ ነገሮች ናቸው። መምህር ይህንን ነገር ሲያስተምሩ የምትሰሙት ነገር ይወለዳል ብሏል። ምንድን ነው የምታዳምጡት በእርግዝና ወቅት ላይ? ምንድን ነው የምትሰሙት በእርግዝና ወቅት ላይ? አስተውሉ ውድ ቤተሰቦች። ይህንን በደንብ አድርጌ በብዙ ማስረጃ ልነግራችሁ እችላለሁ። ግን እስቲ ሁላችሁም ራሳችሁ በእርግዝና ወቅት ላይ ልጆቻችሁን ስትወልዱ ነፍሰ ጡር በነበራችሁ ጊዜ ያዳመጣችሁት ልጆቻችሁ ለእናንተ ከተወለዱ በኋላ የመለሱትን ነገር እስቲ አስተውሉና ንገሩኝ። በእውነት በደንብ ነው። በደንብ አንድ የንስሐ መዝሙር በእርግዝና ወቅት ላይ ካዳመጣችሁ ልጆቻችሁ ያንን መዝሙር ከተወለዱ በኋላ ስትከፍቱት ያንን መዝሙር ያስተውላል። በጣም የእግዚአብሔር ስራ ግሩም ነው። በቃ ይገርመኛል። እኔ ይህንን በደንብ ማስረጃ ስለሆንኩ ማለት ነው። እኔ ምስክር ስለሆንኩ ማለት ነው። አንድ መዝሙር ከፍታችሁ ልጆቻችሁን በእርግዝና ወቅት ላይ በተደጋጋሚ ያንን መዝሙር ካዳመጣችሁ ያ መዝሙር ልጆቻችሁ ከተወለዱት በኋላ እናንተ መዝሙሩን ቤት ስትከፍቱት ያንን መዝሙር ያስተውሉታል። ይሄ በጣም የሚገርሙናል። አሁን ብዙ ሰው ላያምኑ ይችላልን። የእግዚአብሔር ስራ ግን ግሩም ነው። የእግዚአብሔር ስራ ድንቅ ነው። ስለዚህ በእርግዝና ወቅት ላይ በደንብ አድርጋችሁ የተመስጡ መዝሙራትን፣ በተለይም የንስሐ መዝሙራትን፣ የሚያበረቱ መዝሙሮችን በደንብ አድርጎ ማዳመጥ ያስፈልጋል። ውስጣችን እኛ ብቻ የምንሰማ አይምሰላችሁ ውድ ቤተሰቦች፣ ጽንሱም ጭምር ይሰማል። የእግዚአብሔር ስራ ግሩም ነው። ለዚህ ነው እኮ አባቶቻችን ነፍሰ ጡር በምንሆን ጊዜ ቅዳሴ ላይ እንሳተፍ፣ ቅዳሴ ላይ ተሳተፉ። ቅዳሴ ላይ ስትሳተፉ እናንተ ብቻ አይደላችሁ የምትሰሙት፣ ጽንሱም ጭምር የቅዳሴውን ድምፅ ይሰማል ብለው ይናገራሉ አባቶቻችን። ስለዚህ በቅዳሴ መሳተፍ፣ እንደዚህ መንፈሳዊ ነገራትን ማዳመጥ፣ ቃል እግዚአብሔርን በደንብ አድርጎ ማዳመጥ። ይህንን ስናደርግ እኛ ብቻ አይደለን የምናዳምጠው፣ ጽንሱም ጭምር የበረከቱ ተካፋይ ይሆናል። ይህንን ፍሬ ደግሞ ልጁ ከተወለደ በኋላ ትመለከቱታላችሁ ማለት ነውና ይህንን ሁላችንም ልናደርግ ይገባል። አሁን ብዙ ነገር የነገርኳችሁ ይመስለኛል። ስለዚህ ሁላችሁም እንደዚህ እያደረጋችሁ መጓዝ አለባችሁ ማለት ነው። ስለዚህ ይህንን ትምህርት ለብዙ ሰዎች አዳርሱ። እውነቴን ነው የምላችሁ ውድ ቤተሰቦች። ስለዚህ መዝሙራትን ማዳመጥ በደንብ መለማመድ አለብን። ሌላው ደግሞ ውድ ቤተሰቦቼ በጣም ማስተዋልና መረዳት ያለብን ጉዳይ የእርግዝና
ወቅታችንን ካረጋገጥንበት ጊዜ ጀምሮ ልጁ እስከሚወለድበት ጊዜ ድረስ እና ከዛም በኋላ ባለው ህይወታችን ላይ በጣም መረዳትና ማወቅ ያለብን ዘወትር በተቻለን አቅም ወደ ምስጢራት ልንቀርብ ይገባል። ወደ ስጋውና ደሙ ልንቀርብ ይገባል። በተለይም ማስተዋልና መረዳት ያለብን የመናፍስት ውጊያ ያለብን ሰዎች፣ የዲያብሎስ ፈተና ያለብን ሰዎች በደንብ አድርገን ወደ ምስጢራት መቅረብ አለብን። በተለይም በእናት አባቶቻችን በቤተሰብ ዛር ውስጥ የቤተሰብ ዛር ሲመለክ ሲገበር የነበረበት ቤተሰብ ውስጥ የነበረን ሰዎች ልጅ ከመውለዳችን በፊት ቅዱስ ቁርባን መቀበል መቻል አለብን። በተቻለን አቅም በተለይም ነፍሰ ጡር መሆናችንን ካረጋገጥን በኋላ እንደምንም ብለን ንስሐ ገብተን ወደ ምስጢራት መቅረብ መቻል አለብን። ይህንን ስናደርግ ከባል ጋር በደንብ ተነጋግረን ተወያይተን ወደ ምስጢራት መቅረብ መቻል አለብን። ይሄ ባይሆን እንኳን ቅድም እንደነገርኳችሁ ጸበል፣ ስግደት፣ ጸሎት፣ መንፈሳዊ ምግባራትን ዘወትር የምናደርግ ሰዎች ልንሆን ይገባል ማለት ነውና በዚህ በእርግዝና ወቅት ላይ ወደ ምስጢራት መቅረብ ብዙ በረከት የሚያስገኝ ነውና ወደ ምስጢራት መቅረብንም በደንብ መለማመድ አለብን ማለት ነው። ስለዚህ ምስጢራቱን በደንብ መሳተፍ አለብን። ይሄ አስፈላጊና ወሳኝ ጉዳይ ነው ማለት ነው። ውድ ቤተሰቦች ይህንን እያደረግን በደንብ ስንሄድ አብሮን የተወለደውን ከዛ በኋላ በተለያየ ከሰዎች አይን በምናምን የሚመጣውን መንፈስ በሙሉ ከህይወታችን እናረቃለን ማለት ነውና ይህ በጣም አስፈላጊና ወሳኝ መረጃ ነው ውድ ቤተሰቦች። ስለዚህ በደንብ መበርታት መጠንከር ከሁላችንም ይጠበቃል። በመጨረሻም እንግዲህ ውድ ቤተሰቦች በመጨረሻም ላስተላለፍ የሚፈልገው ነገር አስተውሉና አዳምጡኝ ውድ ቤተሰቦች። በእርግዝና ወቅት ላይ በጣም ብዙ አይነት መከራዎች እንደሚደርሱ ብዙ ሴት እህቶቻችን ምስክር ልትሆኑ ትችላላችሁ። እኔ ትልቁ ምስክር ነኝ። ምክንያቱም እኔ ባለቤቴ ነፍሰ ጡር በነበረች ጊዜ ብዙ አይነት መረጃ አውቃለሁ፣ ብዙ ነገር አውቃለሁ። በጣም ብዙ ነገር ነው የተማርኩት እውነት ለመናገር። ምክንያቱም ሴት ልጅ ነፍሰ ጡር ስትሆን ለመጀመሪያ ጊዜ ነው አብሬያት ያሳለፍኩትና በጣም የሚገርም ኤክስፒሪየንስ ነው። በጣም ብዙ ነገር ያገኘሁበት ማለት ነው። ብዙ ነገር ነው የተማርኩት። ምክንያቱም ሴት ልጅ የምታሳልፋቸው ፈተናዎች የሚገርሙ ናቸው። እግዚአብሔር በእውነት አሁንም ጉልበት ኃይል ይስጣችሁ ሴቶች። በጣም የሚገርም ማለት ነው። ሴትነት በራሱ የሚገርም ተፈጥሮ ነው በእውነት ማለት ነው። የሚገርም ተፈጥሮ ነው እና እግዚአብሔር አምላካችን በእውነት አሁንም ጉልበት ኃይል ናችሁ። ስለዚህ ወንዶች ይህንን ነገር በደንብ ልንረዳ ይገባል። ሴቶች በዚህ በእርግዝና ወቅት ላይ የሚያሳልፏቸው ፈተናዎች በጣም ብዙ አይነት ፈተናዎች አሉ። እንደ እግዚአብሔር ፍቃድ ለወደፊት ብዙ ማጋራችሁ ጉዳይ አለ። ብዙ ነገር ማለት ነው። ብዙ ነገር። ስለዚህ ጥያቄ ሆነብኛል ብላችሁ የምታስቡትን ነገር ጻፉ። በደንብ አድርጌ ላብራራላችሁ ላጋራላችሁ ስለሚችል ማለት ነውና እንግዲህ በመጀመሪያው ላይ ምንድን ነው ነገርኳችሁ? አሉታዊ ነገራትን በጭራሽ መስማት የለብንም። ከጓደኛ ከቤተሰብ በቅርቢያችን ካሉ በቢሮ በምናምን የሚደረጉ በጭራሽ አሉታዊ ነገራትን መስማት የለብንም። አሉታዊ ነገራትን ወደ ውስጣችን ስናስገባ የደም ግፊት ይጨምራል። የደም ቁጥራችን ከፍ እያለ ወደማይሆን ነገር ውስጥ ያስገባናል ማለት ነው። ይህን በደንብ መጠንቀቅ መቻል አለብን። ሁለተኛው የነገርኳችሁ ደግሞ ወደ ቼክአፕ ወይም ደግሞ ወደ ዶክተሮች ከመሄዳችሁ በፊት በደንብ አድርጋችሁ ቤት ጸሎት አድርጋችሁ ሰውነታችሁን እምነት ተቀብታችሁ ከቤት ልትወጡ ይገባል። ይሄ በጣም አድቫንቴጅ ምንድነው? ለምሳሌ አድርገውና ዶክተሩ ወይም ዶክተሯ ጋር ሌላ ችግር ቢኖር ሌላ አይነት ነገር ቢኖር ከሷ መንፈስ ወደ እናንተ እንዳይመጣ ይከላከላል። ሁለተኛው ደግሞ በዛው በቴክኖሎጂ በራሱ የሚገቡ መናፍስቶች ሊኖሩ ይችላሉ። ምክንያቱም ያንንም መከላከል ስለምንችል ማለት ነው። ብዙ አይነት ነገሮች አሉ። ስለዚህ ያንንም መከላከል እንችላለን። ውስጣችን ነፃ ሆኖ አያችሁ፣ የመንፈስ ቅዱስ ምሪት ውስጣችን ኖሮ ሄደን ተመርምረን ቼክአፕ አድርገን የልጃችንን ጤንነትን አረጋግጠን ወደ ቤታችን እንመለሳለን ማለት ነው። ስለዚህ ይህንን ማድረግ በጣም ያስፈልጋል። ሌላው ከአለባበስ ጋር የነበረው ጉዳዮችን አንስቻለሁ። ዛሬ አለባበሳችን ግራ የገቡ አለባበስ እንለብሳለን። ነፍሰ ጡሩ ምን አይነት ልብስ መልበስ እንዳለበት አያውቅም። በእርግዝና ሕይወት ውስጥ ያለ ሴት ምን አይነት ልብስ እንኳን መልበስ እንዳለብን የትኛው እንደምንችል እንኳን አናውቅም። ስለዚህ ይህንን በደንብ ማስተካከል ማወቅ ያስፈልጋል። በክርስቲያናዊ አለባበስና ጉዞ ውስጥ ልንሄድ ሁላችንም ይገባናል ማለት ነው። ይህንን በደንብ መረዳትና ማወቅ የሚገባን ጉዳይ ነው ውድ ቤተሰቦቼ። ከዛ በተጨማሪ ጸሎት ማድረግ፣ የጸበል መጠመቅ፣ ወደ ምስጢራት መቅረብ፣ ስግደት፣ እነዚህ ነገሮች አስፈላጊ ጉዳዮች ናቸው። አሁን ብዙ ሰው በእርግዝና ወቅት ላይ ስግደት መስገድን አይሰግድም። ብዙ ሰው አይሰግድም፣ ለመስገድ አይመቸኝም ብሎ ቅድም እንዳልኳችሁ በአድንኖ መስገድ ትችላላችሁ። በዚሁ አጋጣሚ ደግሞ ባሎች በዚህ በጸሎትና በስግደቱ መንገድ ላይ ባሎች ትልቅ ኃላፊነት አለባችሁ። ለምሳሌ ለሚስቶቻችሁ ብላችሁ ስግደት መስገድ ትችላላችሁ። 21 እያላችሁ የክርስትና ስሟን እጃችሁ ልጽፋችሁ ባሎች የስግደት መስገድ ትችላላችሁ። ይህንን ማድረግ ትችላላችሁ። ምንም የሚከለክለን ነገር የለም ውድ ቤተሰቦቼ። ከዛ በተጨማሪ ደግሞ አብራችሁ የምትጸልዩበት አብራችሁ የምትሰግዱበትን ጊዜ ካመቻቻችሁ ይህንን የእርግዝና ወቅት
በደንብ በድል በእግዚአብሔር ኃይልና ምሪት በቅዱሳን ምልጃና ረድኤት ማለት ትችላላችሁ ማለት ነውና በመጨረሻ ደስ የሚል ፍሬ የሚያምር ፍሬ ልታገኙ ትችላላችሁ ማለት ነውና ይህንን የማናደርግ ከሆነ ግን ብዙ አይነት ፈተናዎች ይመጣሉ። ጽንሱ ሊጨናገፍ ይችላል። ጽንሱ ችግር ሊደርስበት ይችላል። ጽንሱ ብቻ አይደለም እናትንም ልናጣም ይችላለን። እግዚአብሔር በእውነት ይጠብቀን ሁላችንንም። ዛሬ ብዙዎቻችን ባልተጠነቀቅንበት ባላወቅንበት በዲያብሎስ ፈተና በዲያብሎስ መከራ ህይወታችንን እያጣን እንገኛለን። እግዚአብሔር በእውነት ሁላችንን የሚጠብቀን። ስለዚህ በጣም ብዙ የሚያሳስቡን ጉዳዮች አሉ። ብዙ ማውራት መነጋገር ያለብን ጉዳዮች አሉ። መጠንቀቅ ያሉብን ጉዳዮች አሉና ሁላችንም ኃላፊነታችንን ልንወጣ ይገባል። ስለዚህ ይህንን ድምፅ የምታዳምጡ ሴት እህቶቼ እኔ የጠቀስኳቸው በጣም ጥቂት ነገሮች ናቸው። ተጨማሪ ይጠቅሙናል ብላችሁ የምታስቧቸውንም ደግሞ ለህይወታችሁ እያስገባችሁ በተለይም አንድም ከእግዚአብሔር ጋር የዘወትር ጉዞ እንዲኖረን የምታደርጉበት፣ ሁለተኛም ደግሞ የጠላታችን የዲያብሎስን ዓላማና እቅዱን ልታፈርሱ በጽንሱ ለሚመጡ ጉዳዮችን ልታስወግዱ በጣም መጠንቀቅ ያለብን ጉዳይ ነው። ዛሬ ልጆቻችን አመላቸው ባህሪያቸው የሚቀያየረው ለምንድን ነው? መናፍስት አብረውን ከማፀን ጀምሮ ስለሚወለዱ ነው። ለምን ነፍሰ ጡር የሆነች ሴት አሁን በተለይም በዚህ ዘመን እኔ እንጃ ወጥቶ ጸበል የሚሄድ ሰው ካለ እኔ ይገርመኛል። ጸበል የሚሄድ ሴት ካለ ጸበል ብለው ነፍሰ ጡር ከሆኑ በኋላ ጸበል ብለው ወጥቶ ለመሄድ ጊዜያቸውን የሚያመቻቹ በጣም ጥቂት የተመረጡ ሴቶች ናቸው። በጣም ጥቂት። ያውም ድንገት አንዳንድ ደግሞ እግዚአብሔር ሲረዳን ወይ ባል ጠንካራ ሆኖ ሚስትን የሚያበረታ የሚያግዝ ይሆናል። ወይም ደግሞ በተቃራኒው ሴት ጎበዝ ሆና ባልን የምታግዝ እንደዚህ አይነት ነገር ሲፈጠር እሷ ብቻውን ትልቁን ዋጋ ትወስድና የለፋች የታገለች ትሄዳለች። ባልንም የምታበረታ ቤቱንም የምታጠነክር ደግሞ ሴት ስለሆነ እየሆነች ትሄዳለች ማለት እንደዚህ አይነት ነገሮች ይኖራሉ። ቢሆንም ግን በተቻለን አቅም ህይወታችንን በአግባቡ ለመምራት የወሳኝ ነገር ነው። በመጨረሻም ግን ከሁሉም ነገር በላይ በእግዚአብሔር ኃይልና በቃል እግዚአብሔር የምንጓዝ እየሆንን በደንብ በእርግዝና ወቅት ላይ የቅዱስ ሩፋኤልን ጸበል ዘወትር ልንጠቀም ይገባል። ቅዱስ ሩፋኤል ፈታሄ ማኅፀን ነው። የስሙም ትርጓሜ እግዚአብሔር ፈዋሽ ነው የሚል ነው። ስለዚህ ይህንን መለኮታዊ ኃይል ይህንን መለኮታዊ ስም ይዘን ቅዱስ ሩፋኤልን ድጋፍ እያደረግን የቅዱስ ሩፋኤልን ጸበል ቤታችን ልናጣ አይገባም። የቅዱሳኑን የልጅ ቃል ኪዳን ያላቸውን አባቶች የአቡነ ሐራ ድንግል፣ የአቡነ ተክለ ሃይማኖት፣ የእመቤታችን የቅድስት ድንግል ማርያምን፣ የቅዱስ ሩፋኤልን፣ የቅዱስ ቂርቆስን እንደዚህ እያደረግን ቤታችን እያስቀምጥን እምነቱን የተቀባን ጸሎት እያደረግን ከሄድን ጠላታችን ዲያብሎስን ከስጋችን ከደማችን ከጽንሱም ጭምር እያራቅን ከእግዚአብሔር ጋር ጥብቅ ቁርኝት መፍጠር እንችላለን። ስለዚህ በእርግዝና ወቅት ላይ እነዚህ ልታደርጓቸው የሚገቡ ነገሮች ናቸው። ይህ ጉዳይ ለእርግዝና ወቅት ብቻ አይደለም። በየትኛውም የህይወት ጉዟችሁ ውስጥ ከእግዚአብሔር ጋር የምትውሉት በእነዚህ አይነት መንገዶች ስትጓዙ ብቻ ነው። አስተውሉና አዳምጡኝ ውድ ቤተሰቦቼ። ይህንን ትምህርት አሁን በእርግዝና ወቅት ላይ ለሚገኙ እንደዚሁም ደግሞ በሆነ ጊዜና ሰዓት ላይ ወደ እርግዝና ለሚገቡ ሴት እህቶቼ አዳርሱ። ሁላችንም ኃላፊነታችንን እንወጣ። መልካም ዘር እንዲገኝ፣ ጥሩ ዘር እግዚአብሔርን የሚያገለግሉ ህዝብን የሚወዱ እናት አባቶችን የሚያከብሩ ልጆችን እንድናፈራ እግዚአብሔር አምላካችን በቤታችን በኑሯችን በትዳራችን እንዲገባ እንደዚህ አይነት ስራዎችን ልንሰራ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንበርታ፣ እንጠንክር። ይጠቅማችኋል ብዬ ስላሰብኩኝ ይችን ትምህርት አዘጋጀሁኝ። እግዚአብሔር አምላካችን ሀሳባችንን መሻታችንን ለሁላችንም ይሙላልን። ይቆየን። አሜን።